አሁን የመጣችው ታማሚዋ እህታችን የምናግዛትን ነው ከሆነች የሕክምና ማስረጃና ዶክተር ለመታከም ስንት እንደሚያስፈልጋት ከሐኪም አጽፋ ማህተም አድርጋ እንድታመጣ ለሮብ ቀን ቀጠሮ ሰጥቻታለሁ። እሷን ነው ቲጂ የምትሉት ወይስ ሌላ ቲጂ ናት? ሌላ ቲጂ ከሆነች ደግሞ ራሷ ቲጂ ችግር ላይ ነኝ የገንዘብ አይደለም ብላ ተጻፈ። ተስማማን? እናንተ ኮመንቱን ልቀቁላት። ራሷ ባለ ጉዳዩ ተጻፈ ላስገባት። ቴንኪዩ። እሺ ሂጂ ጉዴ ጀምሪ ማሪ። እናት ጋይስ ተቋርጫለሁ እኔ ወይስ ገስት ላይ ያለችው ናት የተቋረጠችው? ረጁ ደግሞ ምን ሆነች ደግሞ? ረጁ ደግሞ እያላችሁ ነው። ምን ጉድ ነው ዛሬ? ድጋሚ ጻፊ ውዴ፣ ወተሽ ግቢ። እየሰማንሽ አይደለም፣ ነቀይሻል። ረጁ ምንድን ነው የምትሉኝ? በዚህ ጋር ረጁ፣ በዚህ ጋር ቲጂ ትሉኛላችሁ። ማንን ላስገባ? ረጁን ወይስ ቲጂ? ወስኑና ንገሩኝ። እሺ ቲጂ ጻፊ። ካየኋት መሰለኝ። ቲጂ ወጣትነት ለክርስቶስ ምናምን የምትለዋ ናት። እሷ ናት። ረጁ እያለቀሰች ነው። ታልቅስ። ማልቀስ ብርቅ ነው። ምን ችግር አለው ብታለቅስ? ማልቀስ አማራ ታለቀሰች እና እኔ ምን ላድርግ? ሰው ባለቀሰ ቁጥር እኔ ቤት ኮመንት ላይ እየመጣችሁ ከላይ ያለቀሰ ምንድን ነው? ማልቀስ ብርቅ ነው ወይ? ሰማይን በለው ስለሞታ ይሆናል የምታለቅሰው። እኔም ማልቀስ ተማሪ ያለቅሳለሁ። ሰው እንዲያለቅስ ለምን ነፃነት አትሰጡ? ምን ጉድ ናችሁ? እንደ ጉዳን ግር እያላችሁ ሰው ባለቀሰ ቁጥር ከላይ ያለቀሰ ከላይ ያለቀሰ። ማልቀስ የፈለገ ያልቀስ፣ መሳቅ የፈለገ ይሳቅ፣ መዝለል የፈለገ ይዝለል። ሁሉ ታመስጡ። እናንተ እንደ አቃጣሪ በየእንትን እየፈለጋችሁ እየዞራችሁ አቃጣሪ። ሰላም አቡ፣ እንዴት ነሽ? ሰላም እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። የሆነች እህታችን እዚህ ስደት ላይ በችግር ነው ያለችው እና ስለ እሷ ልነግርሽ ነው የመጣሁት። በራሷ ባለ ጉዳይ ትምጣ። በሰው እኔ ወሬ አልቀበልም። እሷ ባለ ጉዳይ ስልክ ተከልክላለች። በባክሽን ተከለከለች። ለአንቺ በምን መንገድ ነገረችሽ? በኢሞ ብቻ ነው የተፈቀደላት እና ሌላ ነገር አልተፈቀደላትም። ብቻ በኢሞ ባለ ጉዳይ አካል ነገረችኝ። አላስተናግድም። ይሄ የኔ ቤት ህግ ነው። ቁጥሯ አለኝ። ቁጥሯ ስልክ ቁጥሯ ሁሉ ነገር አለኝ። ወይለኝም ኢሞ አልጠቀምም። እኔ እዚህ ጋር ብቻ ነው ሰው ማስተናግድ። ማሪ ሌላ ቦታ ሂጂ በኢሞ የሚያስተናግዱ። ቀጥታ ባለ ጉዳዩ ካልሆነ በስተቀር እኔ በሰው አላስተናግድም። መምጣት አችልም እሷ። ስለዚህ ስለማችል እኔም አልችልም እያልኩሽ ነው። ማር ኢሞ ላይ እናገናኝሻለን። እሺ ወይለኝም ኢሞ አልጠቀምም። እኔ ከዋትሳፕ ነገር እኔ ኢሞ አልጠቀምም እያልኩሽ ነው እኮ። ማዳማ እዚህ ጋር ሆነሽ ነው የምትደውይላት? አዎ እዚህ ጋር ሆኜ እደውልላታለሁ፣ ግን ኔት አይፈቀድላትም። በጣም በስቃይ ውስጥ ነው ያለች። ደውይላት ከሆነ ኦኬ ደውይላት። እንጂ እኔ ዳውንሎድ አድርጌ ምናምን ስንቴ ዳውንሎድ አድርጌ እንዴት አዛ እንዳረጉኝ እኔ የማውቀው የማላውቀው ሰው እየደወለብኝ ደልቼ ተገላግያለሁ። ኢሞ እንዴት እንደጠላው ኢሞ የሚባል ነገር ፍሬንድ ኦፍ ፍሬንድ እያለ አዳሜ ይደውላል። ቀን አያውቁ ለሊት አያውቁ። አቡ በእናትሽ እየተደበደበች እና በስቃይ ውስጥ ነው ያለችው። አልቻለችም። ኔቱላ አይሰጧትም። እንድትደውይላት አልነገርኩሽ? እንድትደውይላት እኮ እየጠበኩሽ ነውማ። ኦንላይን
የለችም። ኦንላይን ዋይፋይ ይሰጧትም አይፈቅዱላትም። ብቻ ቀጥታም ሊሰራ ይችላል። የመዳማ ስልክ አለ። 2 ዓመት የለኝም። ቆይ አዳምጪ ቲጂ፣ አማርኛ ይገባሻል? መጀመሪያ ያልሽኝ ለእኔ ኢሞ እዚህ ጋር ደውዬ ላገናኝ ስትኝ እሺ ብዬ ተስማምቼ ቁጭ ብዬ እየጠበኩሽ እስክትደውይ ከመሬት ተነስተሽ በእናትሽ ሀቢባ አልሽኝ። ልደውይላትና አገናኘኝና ችግሯን ልጠይቃት እኮ አልኩሽ እኮ። እየደወልኩላት ስልኳ እየሰራ አይደለም። ኦንላይን ሲሰራ ታገናኘኛለሽ። ካልሰራ እኔ ምን ማድረግ እችላለሁ? ጉዳዩን ከባለቤቷ ሳልሰማ ቤቷ በካል ሄድ ምን ላድርግ? ምናችሁ ነው እኮ እኔ ኢሞ አልጠቀምም እያልኩሽ እኮ ነው። አማርኛ አይገባሽም? መስመር ስልክ የለኝም። ኢሞ አልጠቀምም። አንድና አንድ የምጠቀመው ዋትሳፕ ነው። እሺ ታስገብኛለሽ? እሷን ስትኖር ላምጣት? ቁጭ በይ እዚሁ፣ የትም እንዳትሄጂ። እሺ ስታነሳ ሚውት አድርገሽ ሞክሪ። ስታነሳ አገናኘኝና ልጠይቃት ችግሯል። እሺ አመሰግናለሁ። እዛ ነው ችግር የለም። አለቀልኩሽ ስሉ በእናትሽ ምንም ነገር ሳልል በእናትሽ እናቴ ምን ታርግ? በቀጥታ ለምን አትደውይላትም? ማሬ ቀጥታ ሊሰራ ይችላል አልሽ። ኢሞ ዋይፋይ የላትም ካልሽ ለምን ዳይሬክት አትደውይም? ዳይሬክት ስልኳን እኔ ካርድ የለውም ስልኬ፣ ልደውልላት። ካርድ ሙያ ታዲያ ካርድ ሙይና ዳይሬክት ደውይላት። አቡ በማርያም 50 ሰው ዩቱብ ሰብስክራይብ አስደርግኝ። በማርያም ለ50 ሰው ዩቱብ ሰብስክራይብ በማርያም ስንት ችግር እያለ እሺ ችግር የለም። አቡ ያስገቢ ህይወት ምን ፈልገሽ? ምክንያትሽን ጻፊው። አቡ አስገብኝ። ገንዘብ አይደለም አቡ ህዴ ኢትዮጵያ እንልካለን ብሎ ብር ወስዶባት ስልኳን ቀማት። 4 ሆነ ቢሮ ከሄደች ድምጿን ልንሰማ አልቻልንም። ለፖሊስ አመልክቺ ውዴ። የቢሮውን ስልክ ወስደሽ ለፖሊስ እጪ ነው። አቡ እኔን አስገብኝ። አስገብቼሽ ነበር እኮ ኢንቫይት አድርጌሽ ነበር። እናቴ ናፈቅሽኝ ሀቡ። እረ ሳምንት ሆነኝ። ሳምንት ሙሉ ለመንኩሽ አስገቢኝ በልጆችሽ አልሽ። ምንድን ነው ችግርሽ? እኔ እኮ ልንግባባ ያልቻልነው እኔና እናንተ። ለመግባት አንድ ሰው ሳምንት ሙሉ አስገቢኝ ብሎ አይደለም መጻፍ ያለበት። ችግርሽ የገንዘብ ካልሆነ ችግር ላይ ነኝ የገንዘብ አይደለም ብለሽ ከጻፍሽ በአንድ ኮመንት ልትገቢ ትችያለሽ። አንቺ ግን ሁሌ የምትጨቀጭቂው አስገቢኝ ነው። አየሽ፣ ችግሩ ይሄ ነው። ችግር ላይ ነኝ የገንዘብ አይደለም፣ ወይም አስተማሪ ታሪክ አለኝ። ሁለቱን ኮመንት የሚጽፍ ሰው ብቻ ነው የሚገባው። ገብቶሻል? ችግርሽ የገንዘብ ይሁን አይሁን ሳናቅ ዝም ብለን አናስገባም እኛ። ኮመንትሽ ነው ችግሩ፣ አንቺ አይደለሽም ችግሯ። ኮመንትሽ ሲሄ የተስተካከለ ቀን ትገቢያለሽ። እሺ ሰላም ሀቡዬ፣ እንዴት ነሽ? ደህና ነኝ ማሪ፣ እንዴት ነሽ? አሉ እግዚአብሔር ይመስገን። ሀቡ ረጅም ታሪክ ነው ያለኝ፣ ማለትም አስተማሪ ነው። እኔ ያለው ዱባይ ነው። ረጅም ሰዓት ስለሚፈጅ አሁን ሰዎቹ ስለጉ ሌላ ጊዜ ታስገብኛለሽ። ለምን አሁን ታዲያ አስተማሪ ታሪክ አለኝ አስገቢኝ ብለሽ ጻፍሽ? እያወቅ አይምሮሽ ሰዎቹ እንዳሉና ማውራት እንደማች እያወቅ አይደለም። እኔ ብዙ ጊዜ ነው ምጽፍልሽ፣ ግን ያው ስለማታስገቢኝ ነው። ማርያምን በጣም አስተማሪ ነው። ችግር የለውም ያንቺ ታሪክ። እኔ እያልኩሽ ያለሁት አሁን ሰዎቹ እንዳሉና ማውራት እንደማች እያወቅሽ ለምን አሁን ጻፍሽ ታዲያ? በምትችይ ቀን ፍሪ በሆንሽ ቀን ለምን አጽፊ? እሺ ሌላ ጊዜ ታስገብኛለሽ? እድሉን ካገኘሽ ሞክሪ እድልሽ። እናመሰግናለን። እሺ ጻፉ። ዝም ብለው እዚህ ቤት ገስት መግባት ቤተ መንግስት ወይ ገነት መግባት ይመስል ይገቡና ዛሬ መዳማ እንድታቂ
ነው። ስም የመጀመሪያ እንድታቂ እኔ ጋር 80 ያልኩሻ፣ ሌላ ቦታ 120 ብር ነው ካልኩሽ ሂጂና አረጋግጥ። ለምሳሌ ማዕዚ ፋሽን የምትባለው ጋር ሂጂና ጠይቂ፣ ስንት ነው እሷ ጋር የሚሸጠው? ስማት ታስጠሩኝ። እሺ አሁን የኔ ሁለቱን እስኪ አሳይን በደንብ ስክሪንሽት ላደርገው። ሁለቱ ያሽና ጠይቂያት። ይሄንን ስክሪንሻት አድርገሽ አይን አልጠይቅም። ይሄኛው እሺ አንደኛውም አምጪው ስክሪንሽት ላደርገውና ሁለቱ ትልክልኛለሽ። እናቴ አስተክረዳ እሺ የእጅ ቀለበት ጨብሪ። ይሄ ፍሬ አልቋል። ብዛት ያለኝ አሁን ይሄ 50 ብሮቹ ትንንሾቹ ነው እንጂ ይሄ አልቋል። የለም የእጅ የለም ነው ቀለበት አለ። እሺ እስካሳይ የፕሮሚስ ወላ ነው? አይ ኖርማል የፕሮሚስ የምትፈልጉ 8 የፕሮሚሱ ይቅርብኝ። ፕሮሚሱን ያልፈልግ። ይሄን አትፈልጊም? አይ ታዩ፣ እሱን ታዩ፣ ይደርስበታል። ገና ልጅ ነኝ ነው ለአቅመ ትዳር አልደረስም። አይ ፕሮሚሱን ታዩ፣ ይቅር። ደውላ እኔ አልታሰርም እስካሁን ድረስ ማዳሟ ቤት እየሰራው ነው ብሩ እልካለሁ እያለች ናት። ስልኩም አልፈቀደችም አልሰጠችም ብላ እያለቀሰች በቃ ድረሱልኝ እየሞትኩኝ ነው ምናምን ብላ ደወለች ኢትዮጵያ። ከዛ በኋላ ደግሞ ያኔ ደውላ ጠፈች። አንድ ኢትዮጵያዊ ልጅ እዛ ወዳ አገኘች ማዳሟ ጋር ማለት ነው። የሆነ ባል አለ እነርሱ ማለት ነው። ከዛ አግኝታ በእሷ ስልክ ላይ ሜሴጅ ልካለች። ደግሞ እኔ እንድላከው እነርሱ ብላ ማለት ነው ደብቃ እና ልካለች። ከዛ ይሄ ሁሉስ እየሰማን ነው ያለው። ያው ስልክ ምናምን አልፈቀደችም። ለዛው እዛው እየሰራች ናት። እየደበደቡ ነው ምናምን በቃ ሞትና ህይወት ውስጥ ነው ያለው ድረሱ ምናምን ብላ ልጅቷንም ሁሌ ትነግራለች። ከዛ በኋላ ደግሞ ትላንት ማዳሟ ብዙ ድምፅ ልካለች። እስር ቤት ናት። ካሁኑ በኋላ አትደውሉ፣ እኔ ሕክምና ብዬ ያስቀመጥኩት ብር ወስዳ ሄዳለች። ከዛ በኋላ ፖሊስ ተይዛ አሁን እስር ቤት ናት ያለችው ብላለች። እና እኛ ደግሞ ቢሮ ደውለን ነበረ። ቢሮ አያነሳም። ቢሮ በጣም መጥፎ ነበረ። አንድ ቤት ከዚህ በፊት ገብታ ቢሮ መጣች። ቢሮ ደግሞ በጣም ደብድበው ምናምን ቁስል በቁስል ሆና በሞት ነው የተረፍኩኝ ብላ ነገረችኝ። ደግሞ አሁን ቢሮ እንደገና አልሄድም፣ እዚህ ቤት እሞታለሁ፣ እኔ ሳልሞት ድረሱ ምናምን ብላ የልጅቷ ነገረችኝ ማለት ነው። ማንም እኔ ሁሉም ቦታ ገብቼ ነበረ። ወንድሜ ብዙ ነገር ቲክቶክ ምናምን አያውቅም። አሁን ደግሞ ትላንት ለመጨረሻ ቢሮንም ስደውል ቢሮ ሰውዬውና መዳሙ ተወያይቶ ነው እና ብሩ እየበላው ነው እሷ ብር ማለት ነው። እና አሁን ምን አለ ቢሮ ሰውዬው ትላንት አንስቶ ቢሮ ነው ያለችው መዳሟ ብላ ለእኔም ነገረችኝ። እስር ቤት ነው ብላ መዳሟ ለእኔም ነገረችኝ። እሷ እስር ቤት ናት ያለው አለ ቢሮ ሰውዬው ማለት ነው። እና መዳሟም ብዙ ድምፅ ልካለች። ካሁኑ በኋላ እስር ቤት ናት እሷ ያለችው ብላ ድሮ እንደውም ድምፅ ስላክ ምናምን አይመለሰችም። ትላንትም ብዙ ድምፅ ልካለች። እሷ እስር ቤት ናት ካሁኑ በኋላ በቃ ሞት ነው እንጂ እዚህ ካሁኑ በኋላ ኢትዮጵያ አልሄደች ምናምን ብላ አንዳንዴ ድሌት ታደርጋለች። አንዳንዴ ደግሞ ቦይስ አለ አሁንም እኔ ጋ ማለት ነው። ልጆች ደግሞ 10 ዓመት በላይ ልጆች 3 ልጆች አሉ። እያለቀሱ ነው ፈና አልሰራ ምናምን እያሉ ነው። በጣም ከባድ ውስጥ ነው። ማንም መድረስ አይችልም። እባክህ አንቺ የምትይው ነገር ካለ ኢትዮጵያ ያለው ደላላ ቢሮስ ቤተሰብ ሄዷል። ኢትዮጵያ አዲስ አበባ ሄዶ ነበረ ቢሮ ድሮ እንትኑ ኢትዮጵያ ያለው ሰውዬው ምንሽ ናት ልጅቷ? ወንድሜ ሚስት ናት። የወንድምሽ ሚስት? ኦኬ እኮ ቤተሰቦቿ ቢሮ ወንድምሽ ባሏ ማለት ነው ቢሮ አልሄደም። ኢትዮጵያ ያለው ቢሮ ሄዶ ቢሮ የለም ሰውዬው ዘግቶ አዲስ አበባ እንትን ዱባይ ሄዷል አሉ። ከዛ እዛ ሳምንት ቆይታ በኋላ እንትን ክፍለ ሀገር ተመለሰ። ቢሮ የለም። ቢሮ ተዘግቷል። ተዘግቷል።
ምንም መፍትሄ የለውም እኮ ቢሮ ከተዘጋ። ባሏ ወንድምሽ ማለት ነው፣ ባልተብዬ ወንድምሽ ፖሊስ ይዞ ቢሮ ሄዶ ደላላውን ማስያዝ አለበት። እሷን ከጆርዳን ለመመለስ ለምን ጆርዳን ኤምባሲ ስለሌለ ቆንጽላ ነበረን። ቆንጽላውም ከተዘጋውን ኦልሞስት 3 ዓመት ሊሆነው ነው፣ 2 ዓመት ከና ነው። ስለዚህ ጆርዳን ላይ ቆንጽላ ስለሌለ ምንም አይነት መፍትሄ የለውም። መፍትሄው ምንድን ነው የነበረው? ወንድምሽ ባሏ ኢትዮጵያ ላለው ቢሮ ፖሊስ ይዞ መሄድ ነበረበት። ስንት ጊዜ ሆናት ከሄደች? እንዴት በዚህ ፍጥነት ተዘጋ ቢሮ? 1 ዓመት ከምናምን። በ1 ዓመት ከምናምን እንዴት ተዘጋ? ኤጀንሲው የቆየ ቢሆን እሺ፣ ቢሮ በ1 ዓመት ከምናምን ፍቃድ የለውም ነበር ማለት ነው። ህጋዊ ቢሮ አይደለም፣ ህጋዊ ነው። ታዲያ ህጋዊ ከሆነ በ1 ዓመት ከምናምን እንዴት ይዘጋል? ተዘግቷል ብሎ ያው እሱ ምንድነው ስሙ? ኤጀንሲ እውነት ተዘግቷል አልተዘጋም ማየት ይቻላል። ምንድነው ስሙ? ኤጀንሲው ቢሮ ምንድነው ስሙ? እኔ አላውቅም። ማዳማ ስልክ አለ፣ ቢሮ ስልክም አለ። ምን ዋጋ አለው ታዲያ? የመዳማ ስልክ ቢኖር ምን ዋጋ አለው? ጆርዳን የሚኖር ሰው ፖሊስ ሊጠራልን የሚችል ሰው ካለ ሊጠቁምልን የሚችል ሰው ኦኬ። ከዛ ውጭ እኮ የመዳማ ቁጥር ቢኖር እኮ ምንም ዋጋ የለው። ቢሮ ግን አንቺ ስሙን ብታውቂው ቢሮ አትሊስት እኛ ቼክ ማድረግ እንችላለን። ሊስት ውስጥ ተዘግቶ ጆርዳን ቢሮ አለ አይደለም? ኢትዮጵያ ያለው ኤጀንሲ፣ ኢትዮጵያ ያለው ቢሮ። ሰውየው ባይኖርም ደላላው እኮ ቢሮ ይኖራል። የቢሮው ስም ምንድን ነው? እስኪ ጠይቂ ወንድምሽን ደውይና አሁን እንጠይቃለን። ቢሮ ዝግ ካልሆነ ስሙን ካመጣሽው። ይህን የደላላው ስልክ ዘግቶ ስለጠፋ ይሆናል ወንድምሽ ተዘግቷል ብሎ ወደ ክፍለ ሀገር የተመለሰው። ጆርዳን አትሄዱ ስትባሉ አትሰሙ ወይም ባሴ የለም ይጮህላችሁ። ምን የለ ማን ይጠይቃል? ጆርዳን ተከፍቷል። ምንድን ነው የተከፈተው? ምንድን ነው የተከፈተው? ጆርዳን ያምሻል እንደ ኤምባሲ ኖሩ ማያውቅም። ጆርዳን ቆንጽላ ነበር ተዘግቷል። ስና 2 ዓመት ከ4 ወር ሆኖታል ከተዘጋ ቆንጽላ ጽሕፈት ቤቱ ራሱ ምንም የለም። ጆርዳን ኤጀንሲውን ትጠይቅ ስሙ እስኪ። ኤጀንሲው ኢትዮጵያ ውስጥ ካለ የለም ብሎ ነበር። ፊያሜታ ቢሮ ይብላሽ። ቢሮ ማን አለሽ? ስለ ቢሮ ያወራ ሰው አለ? መጀመሪያ ይግባሽ ለመኮመጥ ከመሮጥሽ በፊት። ቢሮ አንቺ የምትይው ኤጀንሲ ነው። እኔ እያወራለሁት ስለ ቆንጽላ ነው። ምንድን ነው የምታወሪው? ኮመንት በነፃ ስለሆነ ለመኮመት ብቻ ነው የምትሮጭው። መዳሟን ብታናግሪያት ሜቢ ቢሮውን ማናገር እንጂ መዳምን ዳይሬክትሊ ማናገር ባለቤቷ አይደለችም ወይ መጣችሁ? እኔ መዳሞቹን ዳይሬክት ማናገረው ባለቤቶቹ ራሳቸው ሲመጡ ነው። አሁን እቺ የወንድም ሚስት ናት። ገባችሁ? ራሷ ከሰራተኛዋ ዳይሬክት ቢሆን የመጣችው መዳሟን አናገርላታለሁ። እስከዛሬ እንደማረግ ከዚህ በፊት ይሆናችሁ ጓደኛ መጥታ ቆንጽላ የታለ ጆርዳን እኮ እሱን እኮ ነው ምልሽ። የለም ቆንጽላ ጽሕፈት ቤት ተዘግቷል ጆርዳን ላይ። እኔ ቆንጽላ በጣም ያግዘኝ ነበረ በፊት። ተዘጋ ከላስ። ከዚህ በፊት አንዲት ልጅ ጓደኛዋ ብላ መታ ማለት ነው። እሷን አምኜ ተቀብዬ ቆንጽላ አስተላልፌ ምናምን ሲያናግሯት ኧረ በፍጹም እኔ ችግር ላይ አይደለሁም ሰላም ነኛል። ለዛ ነው እኔን ችግር ላይ ይጥሉኛል። ለዛ ነው ቀጥታ ባለ ጉዳዩ ካልመጣ በሰው ሕክምና በውክልና አልሰራም የምለው እኔን ስላስጠየቀኝ ነው። ከዚህ በፊት እነሱ ራሱ ከዚህ በኋላ ከባለቤቱ ካልሰማሽ እንዳታመጭብን ብለው መለሱኝ። ኤምባሲም እኮ ምርር ብሏቸው በእኔ ስልካቸውን ማንሳት ያቆሙት የችግር ማዕት ስለማመጣባቸው ነው። ስልኬን ማንሳት እኔን ማስተናገድ የተዉት። በየቀኑ ችግር መርጦ አልቃሽ
አለቃሽ ነሽ። ደግ አደረኩ። ምን ታመጫለሽ? አባሪኝ ከስራዬ። ለአለቃዬ ሂጂና ክሰሽኝ። ሀቢባ የምትባለው ሴትዮ ቲክቶክ ላይ መርጣ ነው የምታለቅሰው እና እባክህ አባራትና ሌላ ሀቢባ ቅጠርልን ብለሽ ለአለቃዬ ሂጂና ክሰሽኝ። እዚህ ጋር ተቀጥሬ አይደል ያለሁት? አለቃዬ አባሩ ሌላ ሀቢባ እንዲቀጥርልሽ ንገሪው። ሂጂ ሂጂ፣ ለማናጀሪ ተናገሪ። ሂጂ ማሬ፣ ሌላ ሀቢባ ይቀጥርልሻል። እሺ ቲጂ ሞከርሽላት? እንትና ማን ነው ስሟ? ሄኖክ አጣርታ እስክትመጣ ሳውዲ ተዘጋ የሚባለው እውነት ነው? ምኑ ምን ተዘጋ ሳውዲ? እኔ ያልሰማሁም። ቲጂም የለሽም? አለው እየሞከርኩላት ነው፣ ግን ኦንላይን እየሰጧት አይደለም። ብቻ የሆነ ሴትዮ ቀጥታ መስመር እኮ አልኩሽ እኮ እናቴ። አልተግባባትም እንዴ? ቀጥታ መስመር ካርድ ዊና ቀጥታ ደውይላት። ኦንላይንማ ዋይፋይ አይሰጧትም አልሽ እኮ። አስረዋታል። ቀጥታ እንዳይደወል ስልኳን አሰሩባት። ስደውል ሌላ ነገር እያወራ ነው የሚመልሰው እና የሴትዮዋ ስልክ ይጠራል፣ አታነሳም። አሁን ካርድ ሞቶች ነው? አዎ ደውዬላታለሁ። ካርድ ሞተሽ ቀጥታ ስደውይ ቀጥታው አይሰራም? ቀጥታዋ የልጅቷ አይሰራም። የማዳሟን ስደውልላት ስልኳን ይጠራል፣ ግን አታነሳም። በቃሽ ስታነሳ ስራ ካለ እሺ፣ እነሱ ይችኛም እስከምታነሳ ቲጂ ጋም ያለችው ኢሟ ኦንላይን እስከምትገባ፣ እሷም ደግሞ ኢትዮጵያ ደውላ የቢሮውን ስም እስክትጠይቅ ሌላ ሰው መግባት ይችላል። አቦ የጠፋች ልጅ የጠፋች ዕለት ነው እናንተ ሳልነግራችሁ ትናንትና የሰራሁት ቪዲዮ 14 ዓመት የጠፋው እነዛ በጣም የሚዋደዱ ሂድ ብላ የዛሬ 14 ዓመት በቃ ማስተዳደር ስላልቻለች አዎ ያለችው ተገኘ። ወንድሙ ደወለ፣ ቪዲዮ የደርሶት ጓደኛው ከኮይት ደወለ። መጀመሪያ ጓደኛው ደውሎ የወንድምየውን ስልክ ሰጣት። ከወንድሙ ከአጎትየው ጋር ተገናኘች፣ ፎቶ ላከላት። ደስ አይልም? ልጅቷ እንዴት ደስ ብሏት ቮይስ እንዳረገችልኝ ትናንትና ጠዋት ስነሳ ነው ያየሁት። እሷ ማታ ለሊት ነው መሰለኝ ያደረገችው ቮይሱን እና በጣም ደስ አለኝ። ገና ሙባረክ በኦሮምኛ ሳይሰራ ከዛ በቃ ለሙባረክ ልኬለት የነበረው ፎቶ ቁጥር ምናምን ደለትኩት። ኦልሬዲ ስለተገኘ መስራቱ እንትና አይደለም ብዬ ደስ አይልም? እና ሲገናኙ አምጥተሽ አሳይን አልኳት። እኛ እንዲሁ ኦፍኮርስ አሳያችኋለሁ፣ አንቺንም ቤተሰቦችንም አመሰግናለሁ መጥቻ ያለች ደስ አለኝ እውነት። ደግሞ ልጅ ነው እሺ። ፎቶ ራሱ ፎቶ አልነበራትም አይደል? አጎትየው ላከላት ወንድሙ ማለት ነው። እና አስቡት አሁን ልጁን በ14 ዓመቷ ሲያገኛት እና ይዘሽ መተሽ አሳይን ሲገናኙ። በእናትሽ አላት ምን ላይ ሆኖ ይሆን? የት ሆኖ ይሆን? እንዴት ደስ እንዳለኝ ደስታዋን ላሰማችሁ ጋይስ፣ ላሰማችሁ ጋይስ። እየደነዘዘኝ ማን ነበር ስሟ? ኢማን ብዬ ኢማን የልጇን አባት ማፋለጋል ልጅ ነው እሱ ራሱ ብታዩ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሸት ይበልልኝ። እንዴት አደርሽልኝ? እኔ እናቴ ኔ ቁሴሌን ክስት ህይወቴ ማለት በጣም ይሄ በቀጥጸሽ ማለት ነው። ቃላት ያጥረኛል። የኔ ማር እናትዬ ሺህ ዓመት ኖሬላቸው ለልጆችሽ። እንዴት ተደስተሽ የኔ እናት ትልሻለሁ። ማታ አንዱ ከጎይ ደውሎ ማለት ነው አውቀዋለሁ ምናምን ብሎኝ ብሎኝ አናግሮኝ ማለት ነው። ፎቶ ልኮልኛል። ይሄ ነው ወይ ብሎ ፎቶ ልኮልኝ ራሱን ላከ
ነው ያለው። ወደ ጅማ ስመለስ ጅማ አገናኛቸዋለሁ አለ። ይሁት ልጅ ነው። እሺ ይሄ ነው አሁን የ14 ዓመት ልጅ ያደረሰው። አይገርማችሁ? ወይኔ ልጅየው እንዴት ደስ ይላታል። አባቷ ተገኝተውላት የኔ እናት። ከምንም በላይ ከእናትየው ደስታ በላይ የልጅየውን ደስታ ማየት ነው የምፈልገው እኔ። በጣም ደስ አለኝ። እና ልጅየውና አባትየው ሲገናኙ በእናትሽ ነይና አሳይን ብያታለሁ። ልታሳየን ቃል ገብታለች። እሱ ጅማ ነው ያለው። እሺ ጻፉ። ችግር ለእኔ ገንዘብ አይደለም ወይም አስተማሪ ታሪክ ያለኝ አስተማሪ ታሪክ ነበረኝ። በደስታ ነው። እንትናስ ሄኖክ በሚባል አካውንት የገባችው ልጅ የኤጀንሲውን ስም ጠይቀሽ ንገሪኝ አልኳት። ከመጣች አስገባት። እሺ ጆርዳን አንዲት ልጅ አለች። እንግዲህ እሷን ትብብር ጠይቃለሁ። እኔም እድሜ ልኬን የቤሩት ችግር ሲመጣ ሰላም አርሴማን እንዳስቸገርኩ የጆርዳን ችግር ሲመጣ ጆርዳን ሳራ የምትባል ቆንሰራ ትሰራ ነበር። የራሷን ቢዝነስ የጀመረች ልጅ አለች። እሷን እንዳስቸገርኩ ሁሌ ሰላም እናት እንደሽ ያስተምራል ብዬ ነው። ይቻላል የሌላ ሰው ታሪክ የሰው ታሪክማ ያ ሰው ይህንን ሪከርድ ተደርጎ አይቶ ለምን ታሪኬ ያለ ፈቃድ የተወራ ብሎ ቢጠይቅስ? አይ የሚጠይቅ ሰው አይደለም። ያው ስም የሚነገር ያው አስተማሪ ነገር ይሆናለው እንጂ መጥፎ ነገር አይደለም። ቢያንስ ብዙ ሴቶች ይማሩበታል ብዬ በማሰብ እውነቱን ለመናገር እኛ ቤት የሰው ታሪክ ተወርቶ አያውቅም። ማለት ራሱ ባለ ታሪኩ ካልሆነ በስተቀር የሰው ታሪክ ተወርቶ አያውቅም። ለምን ወይ ባትነግሪን አንቺ ዝም ብለሽ የራስሽ አስመሰለሽ ብታወሪ ጥሩ ነበር። ኦልሬዲ ነገርሽ ነው የሰው እንደሆነ ገባሽ? እኛ አናውቅም፣ የሰው ይሁን የራስሽን አናውቅም። ዝም ብለሽ ብታወሪ ኖሮ አሁን አንድ ቀን ሪከርድ አይቶ ያ ሰው ለምንድነው ታሪክ የተወራው ይልስ? አንቺን ቢወቅስሽስ? እኛን የመውቀስ መብት የለውም። አንቺን ቢወቅስሽስ? እውነት ነው፣ ልክ ነሽ። ያው ግን ታሪኩ በቃ በጣም እንትን ስለሚል ብዙ ሴቶች ከተማሩበት በሚለው ነበረ። ቤተሰቦችም ነው እያሉ ነው ኮመንት ላይ የቤቱ ህግ አይፈቅደውም፣ የሰው ታሪክ አናወራም። እሺ እናቴ፣ እሺ እናመሰግናለን። አመሰግናለን። አውዬ ድንግል ማርያም አሁንም በሰላም ተገላግልሽ። አሚን ይማር። ኔትስጎ ፋሚሊ አስተማሪ ታሪክ አለኝ ብላችሁ ጻፉ። የሰው ታሪክ የራሷ ነው እያልሽ ነው እንደው እኮ የራሷ ከሆነ ዝም ብላ ማውራት ነው። የሰው ነው ሳትለን ገባችሁ? ምናልባት የሰውም ሊሆንና ያ ሰው ሪከርድ ተደርጎ አይቶት ለምን ሚስጥር የተወራብኝ ለምን ታሪክ የተወራብኝ ያንን ፍቃድ ብሎ ራሷን ሊወቅሳት ይችላል። ስለዚህ የሰው ታሪክ አይሆንም። እኛ ቤት ደግሞ የሰው ታሪክ እኮ አትገሩን። የሰው እንደሆነ ልኛ ካላወቅን እኮ ችግር የለብንም። ምን አገባን ካላወቅን። እያወቅን ግን አንስማማም። ታሪክ አስተማሪ ታሪክ አለኝ። እሺ ነኝ አንቺም የሰው እንዳይሆን እንጂ አቡ 2 ደቂቃ ብቻ ላውራሽ እኮ። ምንድን ነው የምታውሪኝ? የገንዘብ ችግር ቢሆንስ 2 ደቂቃ ገብተሽ ገንዘብ ቢሆንስ የምትጠይቂው? ማሬ ችግር ላይ ነኝ የገንዘብ አይደለም ብለሽ ጻፊ። ችግር ከሆነ አስተማሪ ታሪክ ከሆነ ደግሞ አስተማሪ ታሪክ አለኝ። ታክሲ ሲምፕል። ሀቡርጂን ገንዘብ ተወስዶብኝ ነው ማሬ። አሁን ላይ እኔ ከደላላ ጋር መከራከር አልችልም። እሺ ሀቡ ተጣልተው ቢሆንስ? ማንና ማን? የባለ ታሪኳና የምታወራው ተጣልተው ቢሆንስ? የምታወራባት እኔ ምን አውቃለሁ ማሬ። ስሟን ካልጠራች እኛ ምን አገባል? ማንነቷን በምን እናውቃለን? ደላላ አይደለም ውዴ ማሬ። ታዲያ ምን አበድረሽ ነው ብር? እሺ ውዴ ህይወት ገብተሻል።
አቡዬ እንዴት ነሽ? አለሁልሽ ማሪ። ሰላም ነው? እግዚአብሔር ይመስገን። እሺ ጀምሪ። አስተማሪ ታሪክ አለኝ ብለሽ ነው። የቤሩታ ልጅስ? እሺ እኔ ማር የኔ ታሪክ ልጀምር? አዎ እናቴ ጀምሪ። እሺ እኔ ወደ እኔ ታሪክ የሚጀምረው የ14 ዓመት ልጅ ሆኜ ነው። አሁን ደግሞ 23 ዓመቴ ነው። እሺ ጀምሪ። እና የ14 ዓመት ልጅ ሆኜ ተማሪ የ5ኛ ክፍል ተማሪ ነበርኩኝ። ማሪ ይቆራረጣል ግን ከዛ የ5ኛ ክፍል ኔትወርኳ ነው። ትቆራረጫለሽ ውዴ። ወይ ሌላ ቀን ንገሪኝ በቃ። እሺ ማሪ ትቆራረጫለሽ። እሺ እዛ ላይ ጫጫታ አለ አይደል? በውስጥ ላወራሽ ፈልጌ ነበር፣ ቁጥሮች ስለሌለኝ ነው ማሪ። በውስጥ አላወራም እኔ እዚህ ጋር እና እዚህ ጋር ብቻ ነው ማወራው። እኔ እቺ ልጅ ቆይ እስቲ ቅድም ገብታ ነበር ኔትወርኳ ይሁን ምን አላውቅም። አሁን ትግባና አሁን እንትን ካላለች ሪፕላይ አድርጉላት። እየነገርኳት ደጋግማ በውስጥ እናውራ ትለኛለች። በውስጥ አታወራም ብላችሁ ሪፕላይ አድርጉላት። የኔ ካልገባት ምናልባት የእናንተ በጽሁፍ ከገባት። ሰላም ውዴ። ሰላም ዋውዬ፣ ይቅርታ ቅድም ኔትወርክ ነው መሰለኝ ፖዞ ነሽብኝ ነው። እሺ የእኔ ታሪክ የሚጀምረው የ16 ዓመት ልጅ ሆኜ ነው። ተወልጄ ያደግኩት ወደ አዳማ አካባቢ ነው እና ደግሞ ያው ቤተሰቦቼ የሞቱት እኔ የ2 ዓመት ህፃን እያለሁ ነው እና የእናቴ አክስት ናት ያሳደገችኝ። የእናቴ አክስት ልጅ ማለት ነው። ያው እኔ እናቴ እንደሆነች ነበረ ማውቀው። ያው ትልቅ ከሆንኩ በኋላ ወደ 9ኛ ክፍል ምናምን ከደረስኩ በኋላ ነው እና እናቴ እና አባቴ እንደሞቱ ያወቅኩት ማለት ነው። ድረስ አላውቅም ነበር እና በአጋጣሚ ነው። ግን ሁሌ ትንሽ ይከፋኝ ነበር ማለት ያው ዘመድ ቤት ያደገ ሰው የሚያውቀዋል። ትንሽ አስቸጋሪ ሁኔታ ነበረ። ያው ጫና ነበረው የስራም እንደገና ደግሞ በቃ ትንሽ ከባድ ነበረ እና ህይወት ትንሽ ይከብድ ነበር እና በቃ 9ኛ ክፍል ምናምን እያለው እነሱ ቤተሰቦቼ እንዳልሆኑ ሳቅ በቃ ከዛ በኋላ የባሰ በጣም ይሰማኛል ምናምን እና ቤት ውስጥ እንኳን የሆነ ጥፋት እንኳን አጥፍቼ ከሆነ እንደ ልጆቿ ምናምን ወይ ተቆጥታኝ ወይ ሰድባኝ ወይ መታኝም እንትን አትለኝም። በቃ ለ1 ወር ምናምን ታኮርፈኛለች እና በዛ ሰዓት በጣም ይሰማኝ ነበረ። ከዛም በኋላ ወደ ውጤት መቶልኝ ወደ 11ኛ ክፍል ስገባ አንድ ተዋወቅኩኝ፣ አንድ ሰው ማለት ነው እና ከዛ በፊት ያሳደገችኝ አክስቴ እህቷ ሚስጥረኛ የነበረች ማለት ትልቅ ሰው ናት፣ ግን በጣም በቃ እንደ ጓደኛ ነበር የምናወራው እና ጓደኛ ምንም ስትይዢ እኔን አማክሪኝ ምናምን ትለኛለች እና እነግራታለሁ። ከዛም በኋላ 11ኛ ክፍል ሆኜ አንድ ሰው ተዋወቅኩኝ። የተዋወቅኩትም የጓደኛዬ የሴት ጓደኛዬ ፍቅረኛ ነበር እና የእሱ ጓደኛ ነው። አስተዋወቀን እና ከዛ ተዋውቀን በቃ ትምህርት ቤት በዛ ሰዓት ደግሞ ይመጣል፣ ከዛ ይሸኘኛል ምናምን። ቤት ውስጥ ግን ያው ትንሽ ከባድ ነበረ። ያው አይፈቀድልኝም ለመውጣት ምናምን፣ ያው ትንሽ ቁጥጥር ምናምን ነበር እና ከባድ ነው አብዬ። ከዛ የጓደኛ ሆንን፣ እየተደበቀ እንገናኛለን ምናምን ማታ ማታ ማለት ነው። እና አንድ ቀን እንደውም እነሱ ፋሚሊ ምናምን ከተኙ በኋላ በቃ ከሱ ጋር ለመገናኘት ያለኝ አማራጭ እሱ ስለሆነ
በቃ እነሱ ከተኙ በኋላ ከግቢ ራሱ ስወጣ ጫማዬን ኮቴ እንዳይሰማ ክላስ መብራት ምናምን አጠፋፍቼ እንደተኛው አስመስዬ ከዛም በኋላ ጫማዬን በእጅ ይዤ በባዶ እግሬ ወጥቼ ምናምን ነበር ማገኘው። ሁሌ እንደዛ ነበር የምንገናኘው እና ከዛም በኋላ አንድ ቀን እንደለመድኩት እንደዛ ወጣሁኝና እነሱ ከተኙ በኋላ ልክ ስመለስ ሰፈር ለካ ሰው ተጣልቶ ከተኙበት ምናምን ተነስተው ሰፈር ተበጥጧል እና እኔ አላወቅኩም። ቀጥ ብዬ ስመጣ በቃ ሰፈሩ ድብልቅልቅ ብሎ ሰው እንዳለ ነው እና አክስቴ ፊት ለፊት አገኘችኝ እና በጣም ከባድ ነበረ። መሽቷል አስቢው እና ከዛ ከየት ነው ስትለኝ በቃ ዝም አልኩኝና በቃ ገባው። ምንም አላለችኝም፣ አልተቆጣችኝም፣ አልሰደበችኝም ወይ አልመታችኝም። በቃ ብቻ ለ2 ወር ምናምን አኮረፈችኝ። ከዛም በኋላ በቃ ትምህርት